2017 aptitude sentence correction አለ አረፍተ ነገሮችን የተሰጡ አረፍተ ነገሮችን ማስተካከል ነው። እዚህ ጋር እንደምታዩት አረፍተ ነገሮችን ማስተካከል ላይ በአራቱ ምርጫ ተመሳሳይ አረፍተ ነገር ይሰጥና የትኛው ነው ትክክለኛው የሚለውን ነገር ነው የሚጠይቀው። እዚህ ጋር ስናይ one of all time greatest players ለማለት ነው። ይሄ players የሚለው ኤለን ጨምሩ እንደዚህ አይነት ስህተቶች መኖር አልነበረባቸውም። players have recently retired from football ይላል። አራቱንም አረፍተ ነገር ነው የምናየው። ስትራክቸሩን በምናይበት ጊዜ ምንድነው one of all time greatest players እዚህ ጋር player ነው ኤስ የለበትም። እዚህ ጋር ኤስ አለው players ነው። ከዛ have ነው እዚህ ጋር has ነው has have። ስለዚህ ልዩነቶቹ ያሉት ሁለት ቦታዎች ላይ ነው players እና have። እዚህ ጋር ሐሳቡ ምን እንደሆነ መረዳት እንችላለን። የዓለም የእግር ኳስ ተጫዋቾች አንዱ ሪታየር አድርጓል ወይንም ጫማውን ሰቅሏል ነው ጨዋታውን አቁሟል። ስለዚህ አረፍተ ነገሩን ስንረዳ ከዓለም አሪፍ ወይንም ምርጥ ከሚባሉ ግሬተስት ከሚባሉ ተጫዋቾች አንዱ ሪታየር አድርጓል። ስለዚህ ስናይ እዚህ ጋር one of all greatest player ወይስ players ነው የሚሆነው? ከዓለም ምርጥ ተጫዋቾች ፕሉራል ነው አይደል? ስለዚህ players ነው የሚሆነው ማለት ነው። ከዓለም ምርጥ ተጫዋች አንዱ አይባልም መቼስ አረፍተ ነገሩን ስናስብ ከዓለም ምርጥ ተጫዋቾች። ስለዚህ one of all time greatest players ነው እንጂ player አይደለም። ኤስ የሌለበትን እንተዋለን። ስለዚህ ኤ እና ሲን እንተዋለን። ከቢ እና ከዲ ነው የምንመርጠው። ስለዚህ ቢ እና ዲ ልዩነታቸው ምንድነው? one of all time greatest players has ነው እዚህ ጋር። one of all time greatest players have ነው እዚህ ጋር። ስለዚህ ልዩነቱ ምንድነው? hasን ነው የሚቀበለው haveን ነው የሚቀበለው ስንል ማንን ነው ያየን ያለነው? እዚህ ጋር players የሚለውን ነው ወይንም ደግሞ one of all time የሚለውን ነው ያየን። has ወይንም have የሚለው ሲንጉላር እና ፕሉራል ሲሆን ነው። ስለ ፕሌየርስ እያወራን ከሆነ have ነው መግባት ያለበት ኦብቪየስሊ። ነገር ግን ከዓለም ምርጥ ተጫዋቾች አንዱ ሪታየር አድርጓል። ስለ አንዱ ነው እያወራን ያለ ነው። ሪታየር ስላደረገው ነው እያወራን ያለ ነው። ስለዚህ has ነው ሲንጉላር ስለሆነ እሱ has ነው ወይንም እሱ he የሚለው one of the greatest players has recently retired from football። ልብ በሉ እዚህ ጋር has ለፕሌየርሱ ሳይሆን እዚህ ጋር one of ለዛ ሪታየር ስላደረገው ተጫዋች ነው ዋና ኮንሰፕቱ። እዚህ ጋር has ነው have ነው የሚለውን የምንጠቀመው። ስለዚህ one of the greatest players ከምርጥ ተጫዋቾች ወይንም ከታላላቅ ተጫዋቾቹ አንዱ እሱ has recently retired from football has recently retired። ስለ እርሱ እያወራን ስለሆነ ነው hasን ነው የምንወስደው። ስለዚህ መልሱ ቢ ይሆናል። እዚህ ጋር ያለው አራት ምርጫዎች አሉ። ተመሳሳይ የሆኑ ምርጫዎች ናቸው የተሰጡን። if you will ይሄ you will ነው በአፖስትሮፊ በሚጻፍበት ጊዜ እቺ ምልክት አፖስትሮፊ ትባላለች። if you will feel well you'd better go to clinic if you will not feel well ነው የሚለው እዚህ ጋር if you are not feeling well። ስለዚህ ከአሰካኩን የቃላት አሰካኩን ራሱን ስናይ የትኛው ትክክል እንደሆነ ማየት እንችላለን። እዚህ ጋር if you will not feel well you'd better go to clinic ለማለት የፈለገው ሐሳብ ምንድነው? ጥሩ ስሜት እየተሰማ ካልሆነ ክሊኒክ መሄድ አለብህ ነው ሐሳቡ። ጥሩ ስሜት እየተሰማ ካልሆነ የት መሄድ አለብህ? ክሊኒክ መሄድ አለብህ። ነገር ግን እዚህ ጋር if you willን በምናይበት ጊዜ ፊውቸር ነው። ገና ጥሩ ስሜት ማይሰማ ወደፊት አይሆንም። አሁን ላይ ጥሩ ስሜት እየተሰማ ካልሆነ ነው ክሊኒክ መሄድ ያለብህ። ስለዚህ እዚህ ጋር will የሚለው ይጠፋል ማለት ነው በቀላሉ። if you will not feel well will ገና ፊውቸር ላይ እሺ። ሌላው ነው if you are not feeling well ጥሩ ስሜት እየተሰማ ካልሆነ ይሄ ያስኬዳል። if you will not feel well
ይሄም እንደ ኤ አያስኬድም። ስለዚህ ኤ እና ሲን እንጠርጋቸዋለን። if you will not feel well የሚለው ከቢ እና ከዲ የቱን እንምረጥ? if you are not feeling well you better go to clinic. if you are not feeling well you'd better go to clinic። እዚህ ጋር ክሊኒክ የሚለው እዛ መግባት አለባት። you would better go to the clinic። ስለዚህ ልዩነቱ ምንድነው? እዚህ ጋር you'd ነው፣ እዚህ ጋር you better ነው። you apostrophe d you had ነው። you had better የሚለውን ነው የሚያሳየው። እሺ አፖስትሮፊ የምታሳይ you had better ማለት ምክር ነው። had better past የሃቭ ፓስት ፎርም ሳይሆን had ብቻ ሲሆን የሃቭ ወይንም የሃዝ ፓስት ነው። ነገር ግን had better ነው እዚህ ጋር አንድ ላይ በሚሆንበት ጊዜ አድቫይስን ምክርን ነው የሚያሳየው። ስለዚህ እዚህ ጋር ምክር ነው። ጥሩ ስሜት እየተሰማ ካልሆነ ወደ ክሊኒክ መሄድ አለብህ። ስለዚህ ምክር ነው had better። እዚህ ጋር you better go to clinic the clinic ይባላል። ኢንፎርማል በሆነ እንግሊሽ ይባላል። ሰዎች ሲናገሩ ሊሉት ይችላሉ። ነገር ግን እንደዚህ በጽሁፍ ጊዜ በፎርማል በሆነ ጊዜ እንደዚህ በኤግዛም ጊዜ እቺ ናት had better ናት ጥቅም ላይ የምትውለው። so if you are not feeling well you had better go to the clinic የሚለው ነው የሚሆነው። their school takes only 20 minutes on foot their school their school የሚላል አራት ምርጫ ነው ያለው። ስለዚህ ዋናው ሐሳቡን እንረዳለን። በእግር on foot በእግር 20 ደቂቃ ይፈጃል የእነርሱ ትምህርት ቤት ለማለት ነው የፈለገውን ነገር እናውቃለን። የእነርሱ ማለት ምንድነው? በእንግሊዘኛ their የእነርሱ their their ናት። ሶ እዚህ ጋር በምናይበት ጊዜ their school ይሄ አይሆንም። ይሄ their ማለት የሆነ እዛ እንደማለት ነው። here there እዚህ here ማለት እዚህ ሲሆን their ደግሞ እዛ እንደማለት ነው። here እና there በምናወራበት ጊዜ ሶ የእነርሱ ለማለት ጥቅም ላይ አይውልም ይሄ ቃል። theirsም የእነርሱ ለማለት ይውላል፣ ግን በእንደዚህ አይነት አገባብ አይደለም። it is theirs እንላለን የእነርሱ። ነገር ግን እንደዚህ ከፊት በሚመጣበት ጊዜ their የሚለው ነው እቺኛዋ ናት የምትገባው። ሶ ይሄኛው they are ነው። እነርሱ they are እነርሱ እንዲህ ናቸው እነርሱ ነው እንጂ የእነርሱ የሚለውን አያሳይ። ሶ ትክክለኛው ሲላ ያለው their school takes only 20 minutes on foot ሲ ነው የሚሆነው መልሱ። I wanted to first take shower and then eat a snack። I wanted first to take shower። እሺ ሐሳቡ ምንድነው? መጀመሪያ ሻወር ገብቼ ከዛ ስናክ መብላት ፈልጌያለሁ ነው ሐሳቡ። ስለዚህ አሁን ልዩነቱ የተፈጠረው የቱ ጋር ነው? I wanted to እዚህ ጋር I wanted ብሎ to የለም። ሌሎቹ ላይ I wanted to ሶስቱ ላይ አለ ቢ ለየት ይላል እና I wanted to መግባት አለበት። ስለዚህ እዚህ ጋር ቢን እንተዋታለን። ከዛስ I wanted to first take shower and then eat snack ሲ ላይ I wanted to first take shower and then eat እዚህ ጋር then eat ነው የሚለው፣ እዚህ ጋር eat ነው ልዩነቱ። I wanted to first take shower and then eating ነው እዚህ ጋር። ስለዚህ የሶስቱ ልዩነት ያ ነው እና የትኛው ይሄዳል ነው? ሻወር ገብቼ ወይንም ሻወር ወስጄ ከዛ ስናክ በላለው ነው ዋና ሐሳቡ። ስለዚህ ተንሱን በምናይበት ጊዜ መጀመሪያ I wanted to first take shower verb 1 ነው take verb 1። ስለዚህ ቀጥሎ ያለውን በverb 1 ነው መሆን ያለበት ነው ወይንም በፕሬዘንት ነው መሆን ያለበት። እዚህ ጋር ስናይ ግን I wanted to first take shower ይልና then ate verb 2 ነው። then ate snack verb 2 ነው። እዚህ ጋር ደግሞ verbu ing eating ብሏል። ስለዚህ ዘሴም መሆን አለበት take shower then eat snack የሚለው ነው ኤ ላይ ያለው ነው የሚሆነው።